አሁን ከህዝቡ ላይ ዘርፋችሁ ልትቀመጡ ታዋቂ ግለሰብ ይጸድቃል ያለ ሃይማኖት የለም እነ መንሱር ጀማል ደግሞ መርጦ አልቃሽ ሆነ አድማጭ ሆናችሁት ለምንድነው ለቤተ ክርስቲያናችን ድምጽ ነው እናንተ ኡስታዞቻችሁን አፋችሁን አዘጉል ለህንጻ ቤተ ክርስቲያን ንሳ ምን ሰጥሰቦች ሆናል ካህናቶች ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ እንደምን አላችሁ ዛሬ በቅድሚያ የምጀምርላችሁ የመጀመሪያው መልእክቴ ቀጣይ ሳምንት ህማማት እንገባበት ቀን ነው ለዚህም አንድ ነገር አለኝ የህማማቱን ሳምንት በተመለከተ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ጎበዝ የሆኑ በጣም ጠንካራ የሆኑ መንፈሳዊ ትህትናቸውና ምግባራቸው እጅግ በጣም መልካም የሆኑ ሰዎችን ጠርቼ በስቱዲዮ ግብዣ ማድረግና ያንንም ፕሮግራም እለቱን በተመለከተ ብቻ ፕሮግራም ማቀርብላችሁ ይሆናል ታዲያ እናንተም አብራችሁኝ ትቆያላችሁ አዲስ ስቱዲዮአችን ወደ እናንተ እየመጣ እየቀረበ ነው ከእንግዶች ጋር በመጣበትም ቀን እየቀረበ ነው መጀመሪያ ግን ምናማሸው ከክርስቶስ ህማማተ ወቅት ጋር አያይዘን የሰኞን በሰኞ የማክሰኞን በማክሰኞ አድርገን እስከ ዓርብ ድረስ ምንመጣ ይሆናልና መልካም የህማማት ጾም ወቅት በተለይ ያችን ጊዜ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጣም የምንተጋበት ጾም ጸሎት የምናደርግበት ወደ ፈጣሪ የምንጠይቅበት ነውና ከፈጣሪያችን እንታረቅ የተጣሉንም ይቅርን ጠይቅ ይቅርታን ጠይቅ እርስ በርስ እንዋደድ ቤተክርስቲያናችንንም ሀገራችንንም ሰላም ያድርግልን ማለት ፈልጋለሁ ፕሮግራሙን ግን እለት ተከታተሏት በጧት ለቅላችኋለሁ ቀደም አድርጌ ለመቅረጽ ሞክራለሁ በቻልኩት አቅም እናንተም አብራችሁ እንድትሳተፉ ጋብዛለሁ በተለይ እንዲህ አይነት ነገሮችን በወጣቶች በመልካም መምህራኖች እንዲህ አይነት መረጃዎችን ብንሰማ ለሁላችን መልካም ይሆናል በማለት ነው የመጀመሪያው መረጃ ዛሬ ምገባላችሁ ምን አይነት መረጃ መሰላችሁ ቅድሚያ ከመረጃዎቹ በፊት አጠቃላይ ያስኳቸውን የተወሰኑትን ላሳያችሁ ወደ ሐጅና ዑምራ የሚደረገው ጉዞ ታግዷል የሚል መረጃ ዛሬ ጧት ወጥቷል እሱን በተመለከተ ያስኩላችሁ መረጃ አለኝ በተጨማሪም ደግሞ ከግለሰቦችና ከመንግስት ሰራተኛና ከድርጅት ሰራተኛ ወይ ደግሞ ከግል ድርጅት ሰራተኛ አካውንት ላይ ተጨማሪ ታክስ ይውጣና ግብር ይሰብሰብ ከመባሉ በተጨማሪ ከግለሰቦችም በግዳጅ ሁኔታ ላይ ሊሰበሰብ መሆኑን ተጨማሪ መረጃ ወጥቷል USAID እንዳለ ኢትዮ ኤድ የሚባል አዲስ ተቋም እየተመሰረተ በመሆኑ ከዚህ ጋር ተያይዞ ያስኩላችሁ መረጃ አለኝ አንድ የእስልምና እምነት ተከታይ የሆነች በቲክቶክ ደግሞ ማህበራዊ ሚዲያ ላይ ታዋቂ የሆነች ወጣት ሴት ዩቲ የምትባል ልጅ ኦርቶዶክስ ሆናለች የሚል መረጃ አለ ስለሱ መረጃ ያስኩላችሁ ነገር አለኝ ሌላኛው ደግሞ እነ መንሱር ጀማልና ሀቢባ በተለይ ሌሎች ክርስቲያን ወንድሞች እያደረሱባቸው ያለውን ተጽዕኖ ያወጡት መረጃ አለኝ እሱን ተከትሎ ያያስኩላችሁ መረጃ አለኝ አብራችሁ ቆይቱ ሰሙታላችሁ በመጨረሻም ደግሞ ማቀርበላችሁ መጨረሻም ማድረም ሌሎች መረጃዎች አሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 50,000 ካሬ ሜትር ተዘረፈች ቤተክርስቲያን በአደባባይ በህግ ተዘርፋለች እሱን በተመለከተ ያስኩላችሁ መረጃ አለኝ በተጨማሪም በቤተክርስቲያን ካህናትን ያንበረከከው ንጉስ አሳያቸዋለሁ ካህናቶቻችን በመላው ኢትዮጵያ ተንበርከከዋል የተንበረከኩለት ንጉስን ደግሞ አሳያቸዋለሁ አብራችሁ ስቀዩ ሁሉም ተሰሙታላችሁ አሪያ መካሻ ነኝ ታዲያ ማስታወቂያ ይዤላችሁ መጥቻለሁ አንዳንድ አስተያየቶች አሉ እሰማል ነገራችኋለሁ ወደፊትም ከነሱ ጋር በተያያዘ ጉዳይ ላይ ዴምስ ሪል ስቴት ለ8% ተጨማሪ ቅናሽ አድርጎ ለ10 የዲያስፖራ አባላት ወይ ደግሞ የዲያስፖራ ኢትዮጵያውያን 30% ቅናሽ አድርጎ በ8% ቅድመ ክፍያ 432,000 ብር ቅድሚያ ቤት ውሰዱ በማለት በለቡ ሳይት ላይ ኑ ብሏቸዋል እሱን ተከትሎ ደግሞ የሙታንሳ ማር ቅዱስ ሚካኤል ገዳም በተመለከተ ሁለት ማስታወቂያዎችን በተከታታይ ተመልክተን ወደ ፕሮግራማችን እንኳን ደህና መጡ ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ DMC Real Estate ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ነው DMC Real Estate እንሰኛለን ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78,000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል ምን ቀረን ታዲያ እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ 0910 55 59 49 0902 47 52 67 DMC Real Estate የምስራች እንኳን ደስ ያለን
ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የመጀመሪያው መረጃ እንደምታዩት ከኋላ ወደ ጅዳ ሳውዲ የሚደረገው ጉዞ ወደ ሳውዲ አረቢያ የሚደረገው ጉዞ ታግዷል የሚል ነው። ይህም ጉዞ መታገዱን የሳውዲ አረቢያ ቪዛ ባን መደረጉን የሚገልጸው መረጃ ሳውዲ አረቢያን ጨምሮ ኢትዮጵያን ጨምሮ 14 ሀገራት መታገዳቸው ነው መረጃው እየተናገረ ያለው። ኢትዮጵያ እስልምና እምነት ተከታዮች ወደ ሳውዲ አረቢያ ጅዳ ላይ ለሐጅና ዑምራ ጉዞ ማድረጋቸው በተደጋጋሚ በተለያዩ ዓመታት ላይ የሚደረግ ነው። በአሁኑ ግን ኢትዮጵያን ጨምሮ 14 ሀገራትን ማገዷን ነው ጊዜያዊ ቪዛ እገዳ መጣሏን የታወቀው። ሳውዲ አረቢያ ለዑምራ ቢዝነስና ቤተሰብ ጥየቃ የሚሰጡ ቪዛዎችን ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ ጊዜያዊ እገዳ አግዳለች። እገዳው የሐጅ መገባደጃ ሲሆን የሰኔ ወር አጋማሽ 2025 ድረስ ውሳኔ የተሰጠው በሐጅ ጊዜ ያለውን መጨናነቅ ለመቀነስና ደህንነትን ለማረጋገጥ መሆኑ ተነግሯል። ቪዛ እስከ ሐጅ ማገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራት የዑምራ ቪዛ ማግኘት የሚችሉት በቀጣዮቹ 5 ቀናት ውስጥ ብቻ መሆኑን ገልጸዋል። በዚህም ቪዛ እንዳይሰጣቸው የተከለከሉት ሀገራት ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብጽ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያ እና የመን ናቸው። እነዚህን አግዳለች። አምና በዚህ ምክንያት በተፈጠረ በ2024 የሙቀትና መጨናነቅ 1200 ሰዎች መሞታቸው ይታወቃል። ዛሬም ይሄ እንዳይፈጠር ነው ይሄንን ያደረኩት ብላ ማህበራዊ ትስስር ገጿ ላይ መረጃውን በሳውዲ አረቢያ ማህበራዊ ትስስር ገጽ ላይ እንደምታዩት ተገልጿል። ይሄን መረጃ አጋራችኋለሁ ለእስልምና ወንድሞችና እህቶቻችን። ይሄንን ዜና ተመልከቱትና እንዴት እንደታገዳችሁ ደግሞ እንዴት ከኪሳችሁ ሊበዘበዝ እንደሆነ ጠይቃችኋለሁ፣ አሳያችኋለሁ። ተመልከቱት። ይሄን ለአደጋ ስጋት ምላሽ ፈንድ የሚውል ገቢ ከሰራተኞች ደሞዝ እንዲሰበሰብ የሚያስገድደው የአዋጅ ረቂቅ ጥያቄ ተነሳበት። ለፓርላማ ቀርቦ የነበረው የኢትዮጵያ አደጋ ስጋት ስራ አመራር የአዋጅ ረቂቅ የተካተተበትና ለአደጋ ስጋት ምላሽ የሚውል ገንዘብ ከግለሰቦች እንዲሰበሰብ የሚያዘው ድንጋጌ ጥያቄ ተነስቶበታል። ለዝርዝር እይታ ለፓርላማ ቋሚ ኮሚቴ ተመራው አዋጁ ከሀገር ውስጥ የገቢ ምንጭ ለመሰብሰብ በአዋጁ ከተዘረዘሩ 15 አይነት አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚውልም ይገኝበታል። አዋጁ የተመራለት የፓርላማው የውጭ ጉዳይ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ትናንት ባዘጋጀው የአስረጅና የባለድርሻ አካላት መድረክ ከተለያዩ አገልግሎቶች ላይ የሚሰበሰብ ገቢ የግለሰቦችን የመክፈል አቅም ያገናዘበ መሆኑን በተመለከተ ጥያቄ ቀርቦበታል። የብሔራዊ መረጃና ደህንነት አገልግሎት የህግ ዳይሬክተር አቶ አማረ ኢቲቻ በአዋጅ ረቂቁ ላይ ለአደጋ ስጋት ፈንድ ገቢ እንዲሰበሰብላቸው የሚጠበቁ አገልግሎቶች በተቀጣሪዎች ላይ ጫና የሚያሳርፉ ናቸው ብለዋል። አብዛኞቹ መዋጮዎች ካየን ወደ ግለሰቦች ነው የሚሄዱት ያሉት አቶ አማረ ይህንን ሁሉ ግለሰቦች ማድረግ ይችላሉ ሲሉ ጠይቀዋል። በዚህ የህግ ረቂቅ ላይ የተመለከቱ የተለያዩ የገቢ ምንጮች በተቋማት ላይ ሳይሆን በተጠቃሚ ላይ እንዲሆን ተደርጓል ሲሉ ማስተያየታቸውን ሰጥተዋል። አቶ አማረ በአዋጅ ረቂቅ ላይ እመነግራችሁ ኢትዮ ኤድ ተከፈተ ነው። ይሄን በምታዩት ዜና ላይ በወጣው መረጃ ኢትዮ ኤድ ማለት ዩኤስኤአይዲ እንደማለት ነው። ዩኤስኤድ አይደለም እንለው ኢትዮ ኤድ፣ አረብ ኤድ ምናምን የሚባሉ አሉ እና ኢትዮ ኤድ ሊከፈት ታስቧል። ከዛሬ 25 ቀናት በፊት ይሄንን መረጃ ማህበራዊ ዚሁ ሚዲያ ላይ አጋርተናችሁ ነበር። ካጋራናችሁ መካከል መጀመሪያ የመንግስት ሰራተኛ ወይ ደግሞ የግል ሰራተኛ የግል ድርጅት ሰራተኛ 35% ደሞዙን ለመንግስት ገቢ ተቆራጭ ያደርጋል። ለጡረታ ለተጨማሪ ደግሞ ለመንግስት የሚከፈል ግብር ማለት ነው። ተጨማሪ የአንድ የኢትዮጵያ ውስጥ የሚሰራ የትኛውም ሰራተኛ 50% ግብር ይከፍላል። 15% በሚጠቀማቸው አገልግሎቶች በሙሉ በቫት ይቆርጥበታል። ማንኛቸው ካፌ ሄዶ ሻይ ሲጠጣ ማኪያቶ ከጠጣ አሁን ማኪያቶ የሚጠጣ ካለ ማለት ነው 15% ይቆርጥበታል። አገልግሎት ክፍያ ይከፍላል ማለት ነው። ይሄ ክፍያ ተጨምሮ አጠቃላይ 50% ደሞዙ የየትኛውም ኢትዮጵያ ሰራተኛ ግብር ነው የሚከፈልበት። ስለዚህ
ግብሩ አሁን ተጨማሪ እሱ አነሰ ተብሎ የኢትዮ ኤድ ደግሞ ተጨማሪ መጣለው ስለዚህ የመንግስትም ላይ የግልም ላይ መጥቼ እሰበስባለሁ እያለ ነው አሁን እያደረገ ያለው ፈንዱ በኢትዮጵያ አጠቃላይ ከኢትዮጵያ አጠቃላይ በጀት 3% ያህል ድርሻ ይገባኛል ብሏል ወደ 45 ቢሊዮን ብር ለአንድ አመታዊ በጀት ያስፈልገኛል ምክንያቱም እኔ ምረዳው ሀገሬ ውስጥ ያለውን ህዝብ ብቻ ሳይሆን ጎረቤት ያሉ ደሃ ሀገራትን እረዳለሁ ብሏል ጎዳና ያሉ ተዳዳሪዎችን የሚያታጉሩ ሰዎች ገንዘብ ከጉሮሯቸው ላይ ንጥቀጡ እየተባለ ኮንዶሚኒየም ያላቸው ነዋሪ ቤቶች ለኮንዶሚኒየም ቀለም መቀቢያ ለግላችሁ ቀለም መቀቢያ 19000 ብር አዋጡ እየተባለ ሰው ከኪሱ ላይ እየተበዘበዘ መከራውን እያየ ድልድይ ያሰሩ ገንዘብ አዋጡ እየተባለ ለጸጥታ ተቋም መዋጮ ሞተር ሳይክል ግዙልኝ የሚባል ፖሊስ በግሉ አካውንት እየሰበሰበ እቺ እንግዲህ መነግራችሁ አዲስ አበባ ላይ ስላለችው ነው መንገድ ላይ ትራንስፖርት የሚሄድ ሹፌር በየቦታው የኮቴና የእግር የመሄጃ እየከፈለ ይሄ በሚደረግባት ኢትዮጵያ ደሞዝ አልበቃኝም ብሎ ሰላማዊ ሰልፍ በወጣበትና ማህበራዊ ሚዲያ ላይ ዘመቻ በከፈተበት የሕክምና ባለሙያው ነርሱ ዶክተሩ ፋርማሲስቱ የትኛውም የሕክምና ባለሙያ ወጥቶ ማህበራዊ ሚዲያ ላይ በዘመተበት እናቴን መጠየቅ አልቻልኩም አቃተኝ ብሎ በሚናገርበት በዚህ ዘመን አሁን በድጋሚ የአደጋ ስጋት ስራ አመራር ተቋም ማለት ነው ከደሞዙ በግዴታ እቆርጣለሁ ይሄ ማዋጅ ይጽደቅልኝ ብሎ ትላንትና ክርክር ገጥሟል ከቋሚ ኮሚቴው ጋር በአስረጅና በውይይቱ መካከል በፓርላማው ቀርበው ያወያየው ጉዳይ እኔ አንድ ነገር አሳያችኋለሁ ይሄንን ዜና ተመልከቱት ይችል መረጃ ይሄ ልጅ የገጠመውን ዜና በውስጥ በጣም ብዙ አይነት ነገሮች ይላኩልኛል ግን አንዳንዶቹን ለመገንዘብ ሁሉ ይከብዳል ይሄ ገርጂ 3 ኮንዶሚኒየም ነው አካባቢ ተብሎ ነው የተላከልኝና ምንድነው 19000 ብር ያንዳንዱ ቤት እንዲያዋጣ ቀለም ለማስቀባት ከላይ በመንግስት በተሰጠን ትዕዛዝ መሰረት ሊደር ልማቱ ይሄን እናንተና አካባቢ ስለሚያ ላይ በህጋዊ ፓርላማ ከሚጠየቀው በላይ ከታች የምንዘረፈው በዝቶብናል ህዝቡ ይሄንን የሚናገረው 19000 ብር የራሱን ኮንዶሚኒየም አይደለም የቤት ዕቃ ገዝቶ ቀለም ቀብቶ ይጨርስበታል አንድ ደሃ ሰው ኮንዶሚኒየም የሚሰጠው የሚደርሰው አቅም ለሌለው ሰው ተብሎ ነው ታስበው የተሰራበት በዚህ ሆኖ 19000 ብር ከአንድ ቤት መዋጮ ይጠየቃል በአንድ ወር ወይ በሁለት ወር ክፈሉ ተብሎ 25000 ብር የሚጠየቅበት ስፍራ አለ መንገድ ማሰራ ተብሎ ለማህበረሰብ ልማት ተብሎ አካውንት ተከፍቶ በየክፍለ ከተማው የሚሰበሰብ ገንዘብ አለ በየሰፈሩ ደግሞ የጸጥታ ጥበቃ ተብሎ ደግሞ በየወሩ የሚዋጣ ብር አለ ትምርት ቤት ደግሞ አዋጡ የሚባለው ብር አለ ለተማሪዎች ወላጅ የትምርት ቤት ክፍያ ያለበት ወላጅ የቤት ክራይ ያለበት ወላጅ የኑሮ ሂሳብ ወጪ ያለበት አስቤዛ ይገዛል ልብስ ይገዛል ኑሮን ይኖራል መኖር አለበት ቆሞ ይህ ግለሰብ ከደሞዙ ላይ ይቆረጥበታል ይህ ግለሰብ ለድልድይ ለመብራት ለመስታወት ለምናምን እየተባለ ነጋዴው ደግሞ ይበዘበዛል ነው ማለት ይሄንን ይጠየቃል አይደል ይበዘበዛል ምክንያቱም ለሀገሩ ለልማቱ ነው ካላችሁ ሳይበላ የሚሞትና የሞተ የሚኖር የለም ፓርላማ ላይ የተቀመጠው ህዝብ ብቻ አይደለም የሚኖረው ሹመኛው ብቻ አይደለም ብቻ ሀገር ላይ የሚኖርባት ሁሉም ህዝብ ነው የሚኖርባት ሹመኛው ከህዝብ መካከል ነው የወጣው ነገ ይሄ ፓርላማ ቢፈርስ ነገ ሌላኛው ሲመረጥ ደግሞ ህዝብ ማለት ነው የሚገባው የሚጸድቅ ህግ ማለት ነው የኢትዮጵያን ኢኮኖሚ ማህበራዊ ጉዳይ ያሰበ መሆን አለበት ኢትዮጵያ የሆነ ምናምን ሚሊዮን ብር 15 ሚሊዮን ዶላር ለደቡብ ሱዳን ረዳች አይደል እዚህ ጎዳና ያለውን አጉራሽ ግን ከለከልና አይደለም ትላንትና ሰማችሁኝ አይደለም ዜና ላይ መረጃውን ያወጣው እንግዲህ ዚህ የተባላሸና የተበረዘ ምግብ ይሆናል ብለ ሐሰበ ከሆነ ወዳጅ እስኪ ያስጠገተስ ታበላቸው እናያቸው እኛ ምን ፈልገው ተሳስበን ተከባብረን ተፈቃቅረን እንኖር ሀገራችን መንግስታችን ምን ተጠብቀው ለሀገራችን ለዳው እናስብ እርስ በርስ እንተሳሰብ ነው ሁሉም ለማኝ ሆኗል ሁሉም አሳያቸዋል ቤተ እምነቶች ድረስ አሳያቸዋል ለማኝ ሆነናል ይሄ ለማኝነት አስተሳሰብ ነው ይሄ ሀገርን የማቆም አይደለም ይሄ በመዋቅር የመዝረፍ ነው የምለው ሲጸድቅ ዘረፉን ነው የምለው እንዴት ነው አንድ ሰራተኛ ከሚያገኛት 10000 ብር ደሞዙ ላይ 50%ን ለመንግስት ከፍሎ በግብርም በቫት ታክስም ከፍሎ በ50% ሊኖር ሲሞክር የቤት ክራዩ ከሚኖረው ከሚከፈለው ሙሉ ክፍያ ላይ ከ100% በላይ የሚጠይቅ ደሞዝ እየኖረ በዛ ላይ በችግርና በስቃይ እየኖረ ወልዶ የሚኖርን አትውለድ ልትሉት ነው አታገባ ልትሉት ነው ምን ያረጋችሁ ነው እንደው እናንተ እጅ ማውጣት ብቻ ሆኗል ስራችሁ ተብሎ የምትተቻችሁ የሚተቻችሁ እውነት ነው ማለት ነው ይሄ ከተፈጸመና ከጸደቀ በጣም አሳፈርኩ ስላፈርኩ ነው ያወጣውላችሁ
እንግዲህ እናንተንም ይቅር በላችሁ መጀመሪያ እስቲ የፓርላማው ደሞዝተኛ ለተወሰነ ጊዜ እያዋጣን ነው ከማጽደቁ በፊት ለአንድ አመት የፓርላማው ሰራተኛ ይሄ እያወጣ ከሚያገኘው እየሄደ በአበል በወንበር ከሚያገኘው በፓርላማ ላይ ለሚቀመጥበት ወንበር ከሚከፈለው እየከፈለ እንየው ለአንድ አመት እንየው መጀመሪያ ባለስልጣኑን እንመልከተው ለችግረኛ መንግስት እኔ ልርዳ ስላል አይደለም እስኪ ተዋቶ በመንግስት ከተከፈሉ መካከል ለምሳሌ ደቡብ ኢትዮጵያ ላይ የመሬት ርደት በደረሰበት ላይ ለባደጋ ስጋ ስራ አመራር በአካውንቱ ነው የገባው ቤት ደርሷቸው ጨረሳችሁ ረዳችሁ ጨረሳችሁ በአማራ ክልል ላይና በትግራይ ክልል ላይ በመቀለያ ላሉ ህብረተሰቦች በአካውንት በመንግስት አካውንት ለገባው ስትረዱ አየናችሁ የረዳችሁት ምን ያሉ ነው አሁንም እኮ ችግር ላይ ናቸው ያሉት ባይሆን ችግራቸው ወደ ሚዲያ እንዳይወጣ ነው ያረጋችሁት እንጂ ችግራቸው አሁንም አለ እንሰማለን ማህበራዊ ሚዲያ ላይ መረጃው ይደርሰናል ምን አረጋችሁላችሁ ምን ረዳችኋቸው ይሄንን እንኳን ሳታቋቁሙ አሁን ከህዝቡ ላይ ዘርፋችሁ ልትቀመጡ ነው ይቅር ይበላችሁ ማለት ፈልጌ ነው ዩቲ ኦርቶዶክስ ሆኖች የምትሉ ደግሞ ማህበራዊ ሚዲያ ላይ ዛሬ መጣችኋል ደጋግሜ ነግራችኋለሁ አሁንም ደግሜ ነው የምነግራችሁ ታዋቂ ግለሰብ ይጸድቃል ያለ ሃይማኖት የለም ታዋቂ አርቲስት ይጸድቃል ያለ ሃይማኖት የለም ታዋቂ ደራሲ ታዋቂ ሰባኪ ይጸድቃል ያለ ሃይማኖት የለም ሰምቼ አላቅም ታዋቂ ስለሆናችሁ ይጸድቃላችሁ ያለ የለም ምናልባት የፕሮቴስታንት ወገኖች ከዚህ ለየት እንደምትሉ አውቃለሁ ታዋቂ ስለሆነ ማናችሁም ጸድቀናል ብላችሁ ስለምትሰብኩ ብዙዎቻችሁ ምሰማው ከተሳሳትኩ ታረሙኛላችሁ ጸድቀናል ስለምትሉ ማለት በተረፈ ብዙዎቻችን የምናውቀው በእምነታችን ወይ ደግሞ እስልምና ላላችሁ ዲናችን አምነን ተከትለን ሶላት ሰግደን ትእዛዙን ፈጽመን እንጸድቃለን ትላላችሁ ኦርቶዶክሳውያን ትእዛዙን እየፈጸመን በሱ ፈቃድ በእኛ ስራ አይደለም በሱ ፈቃድ እንጸድቃለን ብለን እናምናለን ስለዚህ እንለፋለን ክርስቶስን ለመምሰል እንኖራለን ለሱ እንተጋለን እንጾማለን እንሰግዳለን እንጸልያለን ወደ ፈጣሪ እንለምናለን እናለቅሳለን እንሰግዳለን እንማልዳለን እንማጸናለን እንጠይቃለን እኛ ለአንዳችን ማልዳለን የምንጠይቀው ለድህነት ነው ዘላለማዊ መንግስት ለማግኘት ብለን ነው የምናምነው አርቲስቱን ከፊት አድርጉልኝ አድናቸዋለሁ ያለን ክርስቶስ የለም ታዋቂ ግለሰቦችን ከፊት ስላመጣቻቸው አድናቸዋለሁ ያላችሁ የለም ክርስቶስ የለንም ከሙስሊም ስለመጣች ከሙስሊም ስለሄደ ወደ ሙስሊም ስለሄደ አጸድቃለሁ ያለ አላህ አጸድቃለሁ ያለህም ክርስቶስም የለም ዳንኤልም የለም እግዚአብሔርም የለም ዛሬ አመጣችሁ እነዚህ ልጆች ኮንተንት ነው የሚሰሩት በተደጋጋሚ በተለያየ ጊዜ ኮንተንት ይሰራሉ በኢትዮጵያ ቴሌቪዥን በኢቢኤስ በፋና በአዲስ አበባ ቲቪ በክልል ቲቪዎች ሁሉንም ፕሮግራም የእስልምና በአልቀን አንገታቸው ላይ ክር ያደረጉ ክርስቲያኖች ፕሮቴስታንቶች ሂጃብ ለብሰው ሙስሊሞኑ እንዲያልሆኑ ኮንተንት ስለሚሰሩ እምነታቸው ለመምሰል ብለው ነው የሚሄዱት እነሱን ኮንተንት ሊሰሩ ነው የሚሄዱት ሃይማኖታቸው የራሳቸው ነው በግላቸው ነው ያለው ፕሮግራሙ ስለሚያስገድዳቸው ወይ ደግሞ አለቃቸው ስላልገድዳቸው ነው የሚሄደው እኛም ደጋግመን ተናግረናል በሃይማኖት በዓላት ጊዜ እነዚህ ከእምነታቸው ውጭ የሆኑ ሰዎችን አታስገድዱ ብለን እናገራለን ዛሬ እናንተ ማህበራዊ ሚዲያ ላይ ይዛችኋቸው የወጣቸው ልጆችም እቺ ልጅ ኦርቶዶክስ አልሆነች ለምንድነው በታዋቂ ሰው ማህበራዊ ሚዲያ ላይ መጋጨት የምትፈልጉት ለምንድነው አጀንዳ ማድረግ የምትፈልጉት እኔ ላሳያችሁ እዚህ ፎቶ ላይ ተመልከቱት እንደው ቢጠፋባችሁ የክርስትና ስም የሴትና የወንድ መለየት ያቀታችኋል ገብረ መድን ሆናለች ብላችሁ እኮ ይለጠፋችሁ እንደው ውሸታችሁ እንዲህ በአደባባይ ይሁን ምን አለ በትድን ለራሷ ነው ኦርቶዶክስ ብትሆን እኮ ደስ ይለናል ሁላችን በራሷ ነው በትድን ግን ማህበራዊ ሚዲያ ላይ ግን ውሸት ይዛችሁ ስትወጡ ትክክል አይደለም የምንቃወመው እኛው ነን መሆን ያለበት እስልምና ያልሆነውን እስላም ሆነ ብለው ታዋቂ ሰው ያመጡላችሁ ተቃውሟቸው ትክክል አይደለም እነዚህ ናቸው የግጭት ጠማቂዎች እነዚህ ናቸው ጠንሳሾች ማህበራዊ ሚዲያ ላይ ተቀምጠው ማህበራዊ ሚዲያ ሃይማኖትና ሃይማኖት ማጋጨት የሚፈልጉት እነዚህ ናቸው ትክክል አይደለም ሃዩቲ በእምነትሽ አምነሽበት ነው ነገር አምነሽ ከመጣሽ ሰየው ካላመንሽበት ችግር የለም ሃናን ሄደች ብላችሁ ስትናገሩ የነበሩ ሰዎች ሃናን ወጥቼ ትክክል አይደላችሁ ይቺ ልጅ ውጭ ነው ያለችው ብያችሁ ነበር አይደል ያን ጊዜ ሳውዲ አረቢያ ነበር የነበረችው እየጎበኘች ነበር ሙዚየም እንዲህ ካለበሰች መግባት አትችልም ነበር ክልክል ነበር ዛሬ ሃናን ሄደች ነገ እንትና መጣ ነገ ከንትና ኦርቶዶክስ እንትና በመሄዱና በመምጣቱ የተለወጠ ነገር የለም እስልምና እንትና በመሄዱና በመምጣቱ የሚለወጥ ነገር አይኖረው እኛንን ማህበራዊ ሚዲያ ላይ የምንጋጨው እባካችሁ እረፉ ልጅቷ
ባለችበት እምነት በአክብሮቷ በትህትናዋ ጸንታት ነው ስራዋንም ኮንተንቷንም አትረብሹባት ማለት የፈለኩት ይሄንን ነው ሌላኛው መረጃ ማህበራዊ ሚዲያ ላይ ከነካውት አይቀር ወደ መንሱርና ወደ ሀያት ሀቢባ ልምጣ መንሱርና ሀቢባ ማህበራዊ ሚዲያ ላይ በጣም የሚታወቁ ልጆች ናቸው ጎበዞች ናቸው ሀቢባ እንደውም አንዳንድ ጊዜ የምክርና ድጋፍ አገልግሎት ትሰጣለች እንዴ በበጎ አድራጎት ስራዎችን ትሰራለች በጣም እናቃተች ነች ነገር ግን እንዲህ ስትል ሰማዋት እስላም ነኝ አትበይ ሙስሊም ነኝ አትበይ ይሉኛል አለች በነገራችን ላይ ማናችሁ እሷን ሃይማኖት ለመቀየር እንዲምታስገድዷል ምን ስልጣን አላችሁ መጣችሁ አሪያን ኦርቶዶክስ ነኝ አትበልጥሉኝ ትችላላችሁ አትችሉም ማናችሁም ስልጣን የላችሁ ሌላውን እምነቱን ለሚከተለው ሰው አትበል ማለት አትችሉትም አትጩህብኝ መብቴን አትጋፋ ማለት ትችላላችሁ ይሄ የራሳችሁ መብት ነው መብታችሁ በቃ አትጩህብኝ እንዲያትበል መባባል ትችላላችሁ ሀቢባን ከእስልምና አስገድዶ ሌላ እምነት ውስጥ ማስገባት የሚፈልግ ማን ስልጣን ያለው አለ ማናችሁም አትችሉም ይሄ መብቷን እነ መንሱር ጀማል ደግሞ መርጦ አልቃሽ ሆነ አድማጭ ሆናችሁት ለምንድን ነው እዛው ቦታ ላይ ቀስ ብለህ አዋስ የተናገርካት ነገር ስላለች እንዲ አብረን እንድሰማ ተፈለኩ ስሟት እስኪች ሃይማኖት አንድ ሰው ሃይማኖትን አይወክልምና ይሄኛው አሁን ያነሳው ነገር ትክክል ነው አስተያየትን እቀበላለሁ እኔ ባለፈው አሁን ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው አንድ ነገር ማወቅ ያለብሽ ዲን ለልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ ሌላው ዱርዬ ይነሳና መሳደብ ይጀምራል እኔ አሁን ሀቢባ ቢያንስ ረመዳን ውስጥ ሂጃብ አርጋ አይቻታለሁ አመ ሙስሊም ብላለች እስላም ነኝ ስትል በራሷ ፕራውድ ሁና እየኖረች ነው ይሉኝ እኮ እስላም ነኝ አንፈልግም እነሱ የመስጣት መብት ያላቸው ይመስል አንቺ እስላም ነኝ እስቲ የማለት መብት የሚከለክለኝን ሰው ያለው እኮ ነው ምለው ነኝ ኖባዲ ማንንም ራይት የለው ሀቢባ ባለ መብት ነሽ እስላም ነኝ ካልሽ መብትሽ ነው እስላም ነሽ መንሱር ግን መርጦ አልቃሽ ሆንከው ምን ለምን መሰለ እነዚህ ኡስታዞችን ተመልክታቸዋል ስማቸው መጀመሪያ ከቻላችሁ ኮፒ ሊንክ እና ሪፖስት በማድረግ አካውንቱን ማትረፍ ትችላላችሁ እኛው የሱን መጀመሪያ እንስማውና ማለት የፈልገውን ነገር ከዛ በኋላ እውነት ነው ወይ የሚለውን በተለያዩ ቪዲዮዎች አስተያያችኋለሁ በደንብ ሼር አድርጉላችሁ እሺ ኃላፊነት አለባችሁ በደንብ ሼር አድርጉት የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ ቁጥር እንግዲህ ክርስቶስ የወይን ግንድ ነው እንጨት ማለት ነው ገባ እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት መጥረቢያ በመጣ ጊዜ የሚፈለጥ እንጨት ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው ገባ አይደለም ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል የትልቅ ሰውን ከንፈር ኦኬ አንተ ነህ ኦኬ አንተ ነህ በቃ አየው ይሄን አምላክ ይታያል አየ ይሄን ሽማግሌ ክርስቶስ ዲያብሎስ ነበር በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው ወሰላሙ አለይኩም እስከ 30 አመቱ ድረስ ጡት የጠባው አምላክ ክርስቲያን ወገኖቻችን አምላክ ብለው የሚያመልኩት ግለሰብ እስከ 30 አመቱ ድረስ ጡት እንደጠባ ስንቶቻችሁ ታውቃላችሁ እግዚአብሔር ሁለት ጋለሞታዎችን እንዳገባ እነዚህም ስማቸው ደግሞ ኦይላና ኦሊባ እንደሚባል መጽሐፉ ወዳጄ መንሱር እንደነዚህ አይነት ቪዲዮዎችን ሰምታ አታውቅም ማህበራዊ ሚዲያ ላይ አንተ ተሰተህ እንደምትል እናውቃለን መርጦ አልቃሽ ሰሚ ሃይማኖተኛ የሆንከው መቼ ነው በቢሊየን ተከታይ ኖሮ በትሪሊየን ተከታይ ኖሮ እኛ ያገባል እኛ የኛ ሃይማኖት ተነካ ጥያቄያችን እንዲህ አይነት ጥያቄው ስታነሱ ባለመብት ናችሁ በነገራችን ላይ መሳደብ ማንንም ሰው የለበትም እኛም ማንንም ሰው እንዲሳደብ አናበረታታ የተናገረው እውነት ካልሆነ በህግ ጠይቁት እንዲህ አይነት ሰዎቻችሁን ደግሞ አንቀራችሁ ስታወጡና ስታወግዟቸው እንስማችሁ እኛም ጋር ያሉትን ስናወግዛቸው ታያላችሁ
ካወጡ ህግ ከነገራቸው ምስክርነታቸው ትክክል ከሆነ ተሳደበ ምን ተሳደበ ማስረጃ ስጡን ከመጽሐፍ ውጭ የተናገረው ካለ ማስረጃ ስጡን ብለን እናገራለን ምንም ማስረጃ ቪዲዮ አንድ ሰው ሲሰራ ይቻላል አንድ ሰው ግን የተሳደበ ስላልኩኝ ሁላችሁም ተነሳችሁ ተሳደበ ልትሉ ምን ተሳደበ ብትባሉ መልስ የላችሁ ካላችሁ እኛ ምን እንወቅሰዋለን እኛ እንውቀሰው አውጡልን የእናንተን ግን ያው በራሳችሁ ቪዲዮ ነው ማውጣላችሁ እናንተ ኡስታዞቻችሁን አፋችሁን አዘጉልን አርፈው ይቀመጡ ስርዓት ያዙ ለራሳቸው ሲሉ ስርዓት ያዙ ኢሳ ነው ብለው የማያምኑ ከሆነ እንኳን ኢሳ ነው ይያሉ እየሰበኩ ያሉ ከሆነ እንኳን ኢሳን እንደዚህ ከሰደቡት እነሱ እስልምና አላቸው ትላላችሁ የራሳችሁን ኢሳ እንደሚሳደቡ ከሆነ እስላም ትላችኋላችሁ እነዚህ ኡስታዞቻችሁ ናቸው ሰባኪ ናቸው ላሳያችሁ ሰባኪ መሆናቸው ይሄው ስለ ገብርኤል ስለ ሚካኤል ሁሉ ያውቃሉ እኮ እናንተን የፈጠረውን አብርሃምን የፈጠረውን ኢስሐቅን የፈጠረውን ኃያሉን አምላክ አላህን ነው የምንገዛው ስለዚህ እናንተ አንተ አላህ በለው እኛ እናቀውም ያንተን አላህ እኛ እግዚአብሔርን ነው የምናቀው ስለዚህ እንደዚህ ብለው አላህ ማንንም የፈጠረው ይያለ ካለ ኢሳ ነው የምትሉም ከሆነ እንዲህ ለሚሳደቡትም አደም ማስገዛት የራሳቸው ኃላፊነት ነው ማህበራዊ ሚዲያ ላይ በነገራችን ላይ ለሞኝ አንድ ነገር አታይዞ ይባላል የሆነ ቦታ ችክ ብለው የተቀመጡ ሰዎች ለዛ ነው በዛ ቦታ ላይ ችክ ብለው ይቀሩት በነገራችን ላይ በእምነቱ ማንንም አይደራደርም ማንንም ሰው ፕሮቴስታንቱንም ጠይቀው አይደራደርም የሆነ በጥንቆላ የሚያምንም ሰው ሂዱ ይጠይቁት እስኪ አይደራደርም ይፈራዋል እኛም ኦርቶዶክሳውያን በእግዚአብሔር በአምላካችን አንደራደርም እንፈራለን እናከብራለን እናመልካለን ስለዚህ አሁን ጾም ላይ ነን አትጨቃጨቁ ተውን ባካችሁ እስኪ ተውን እንጾምበት እንስገድበት እንጸልይበት ተውን አንዴ የሰጧችሁን ነገር እዛው ያመነጀካችሁ አትቅሩ ሌላ አጀንዳ አላችሁ ወደ ሌላ አጀንዳችሁ ዙሩ ችክ ካላችሁ እያመጣን እየመዝና ያሳያችኋለን ከ16 ዓመት በፊት የተነገረ ታሪክ እናመጣላችኋለን ከነ ምስክሩ እናመጣላችኋለን ከነ ማስረጃው ለተዋችሁ ብዬ ነው እንዴ አሁን ያረግን ያለነው ነገር እቺ ልጅ ተመስለኛለች እቺ ልጅ ምን ያረገች መሰላችሁ ተመልከቷት አንዴ በቅድሚያ እንደውም like እንዴ ወንድ ካልተቆራ ካልሸተተ የሚል ሰው ነው what ይሄ የተሰነጣጠቀው ያሊጌተር ሌዘር አለ እሱ ነው የሚመስለው የወንዶች ቆዳ እዛ ላይ ያሳየውት ነገር አንቺ እንደኔ ነሽ we're similar የሚሉኝ ሰዎች ብዛታቸውና that's so cool እንዴት ወንድ መራጭ ሆኖ እዛ ሾው ላይ ጭራሽ 10 ሴቶች ምናምን ተብሎ ስለሆነ እሱን እንደመራጭ አዩት ግን actually መራጭ እኔ ነኝ በዛ ሰዓት እና ደግሞ ሴቶች ናቸው መራጭ ዴት ያረጋችሁ ነው ወይስ እኔ በነገራችን ላይ የሆነ ሜንታል ኬዝ አለብን የለብን ምን ያላቅም ግራ ገብቶናል እኮ እምንሰማው ነው ትክክል ያልሆነ ወይስ የምናየው ነገር ነው ትክክል ያልሆነ አንድ ወንድ 10 ሴት አወዳድሮ አንዷ ራሷች ልጅ አሸነፈች ውድድሩን ማለት ነው እና ዴት ያረጋችሁ ነው አደረጋችሁ አግብቶሽ ሄዳል አይሄድም ነው ጥያቄው በዚህ ዩቲዩብ ላይ ቀርባ የተናገረች እኔ ነኝ የመረጥኩት ነው የምትለው ለ10 ተወዳድራ ቦክስ ዋና መጠጥ ምናምኑስ ገብታ ስንት ወንዶች ተወዳደርሽ እንዴ አማርኛውን ስትጠቀሙት ራሱ ዝም ብላችሁ ዘባርቃቸው ናችሁ በነገራችን ላይ አባቷ እንደላካት ተሰማ አፈር አባቷንም እዚህ ታስወቅሳለች እናንተ ማህበረሰብ ያላችሁ ህዝብ ይሆናችሁ የምታደምጡት የምንነጋገረው በአማርኛ ከሆነ በአንድ ቋንቋ መግባባት ካቃተን ምን ማለት ነው 10 ወንድ ተቀምጦ ብቻሽን መርጠሽ ለይተሽ ቢሆን ኖሮ ተወዳድሬ ነበር ትያለሽ አወዳድሬ ነበር እንደው መርጬ ነው ትያለሽ ነገር ግን 10 ሴት ሆናችሁ አንድ ወንድ እኮ ነው ያወዳደራችሁ የምታደርጉትን የምታወሩትን እማታውቁ ሆናችኋል አሁን አንዳንድ ጊዜ ከራሳችሁ እውነት ጋር መስማማት አቅቶናል ለዚህ ነው አሁንም ልክ እንደዛ እንደነ መንሱር የምንፈልገውን ብቻ እየመረጠን እየሰማን ያለነው እንዲሆን ለምንፈልገውን ነገር ወንዶች ተናጠቀ ቆዳላቸው የተንሸራተተ መሬት አላቸው እነሱንም እኮ መርጠሽ ነው አወዳድረሽ አለም ተወዳድረሽ ነው እባካችሁ ወጣቶች ራሳችሁን ገደብ አድርጓል በጣም ካፈርኩበት አንድ ቪዲዮ ላሳያችሁ ኢትዮጵያ ውስጥ እንዲህ አይነት ቪዲዮ ስለሰማው ስላየው አፈር ያለው ደንግጫለሁ እቺ አጭር ቪዲዮ ነው ያት ኢቢኤስ ላይ ነው የቀረበው በሚኒስትሪንግ ሚዲያ ኢትዮጵያ ደስ የሚልሽ ነገር ምንድነው ደስ አይለኝ ከኢትዮጵያ ደስ የሚልሽ ነገር ምንድነው ደስ አይለኝ ስለዚህ ምን ማለት ነው በዛው መንገድ ኢትዮጵያን እጣላታለሁ ማለት ነው ደስ የሚል ነገር የሌላት ኢትዮጵያ ነች እነዚህ ህፃናት ሲያድጉ ኢትዮጵያን ምንድነው የምናስረክባቸው ምን ደስ የሚል ነገር አለ በሃይማኖት ምን ደስ ይለናል በህጉ ምን ደስ ይለናል እየተፈጸመ ባለው ነገር ምን ደስ ይለናል እንደው ማህበራዊ ሚዲያ ላይ ወጣችሁ ወጣቶችም የምታቀርቡት ንግግር ምን ደስ ይለናል ሁሉ ነገር አስቀያሚ ሆነ ሁሉ ነገር ደስ የሚል ነገር አጣ
አሁን እነዚህ ልጆች ውጪ ቢመኙት እንደው አልዋሻችሁ አይሲኤስ ሰው እየሄደ ቪዛ እያወጣ ነው አይደል ማለት ፓስፖርት እያወጣ ነው አይደል ለእያንዳንዱ ሰው ቪዛ ይሰጣል ብትሉት ኢትዮጵያ ውስጥ የማይሄድ ሰው የለም አታገኙ ከባለስልጣናት ጀምሮ ነው ሁሉም የሚሄደው ሁሉም ከኢትዮጵያ ይወጣል ሀገሬን ወዳለው ናፍቃኛለች የሚላችሁ ሰው በሙሉ አሁን ቪዛ ማግኘት ነው የሚፈልገው መውጣት ነው የሚፈልገው ሰልፍ ነው ያዙ የ3 ወር ሰልፍ እኮ ነው የሚይዘው ፓስፖርት ለማውጣት እና እቺ ልጅ ምንም የሚያስደስት ነገር የለም አለቻችሁ በቃ ሁሉም ያስጠላል የምታወሩት የምናወራው የምንሆነው ነገር ያስጠላል ታናናሾቻችን ቢያንስ እንቅረጽበት እባካችሁ በሃይማኖትም በመንግስትም በህግም በወጣቶችም ታናናሾቻችሁን ከሰራችኋቸው እናንተ ለታናናሾቻችሁ ሲሰሩ ታናናሾቻቸው ለሀገር ይሰራሉ ቢያንስ እኛ ጠፍተናልሽ ለዚህ በጣም ያሳፈረኝን አንድ ቦታ አላሳያችሁ 50,000 ካሬ ሜትር በወላይታ ሀገረ ስብከት በአረካ መካነ ህይወት አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ ገዳም ተዘረፈ እንበል ተዘረፈን እንበል የቤተ ክርስቲያን የነበራትን የረጅም ዘመናት ይዞታ 50,000 ካሬ ሜትር ተዘረፈ 5 ሄክታር ማለት ተዘረፈ የቤተ ክርስቲያን ይዞታ ዛሬም ተዘረፈ በወላይታ ሀገረ ስብከት በአረካ መካነ ህይወት አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ ገዳም ውስጥ ቦታው ተዘርፎ ለግለሰብ ተሰጠ ይህን ያደረገው ህግ ነው ይሄው ካርታው በማን የተደረገው በህግ በፍርድ ቤት በከፍተኛ ፍርድ ቤት ተደረገ ይሄን ያደረገው ማን ነው ህግ ይሄ ጉዳይ ህግ ብቻ ይወስነዋል አይደለም ምን ይወስነዋል የሃይማኖት ተቋማት ጉባኤ ይወስነዋል ይዞታው ለህዝቡ የሚመጥን አይደለም የሚበቃ አይደለም እንደውም ይስፋፋ ተብሎ የሚጠየቅበት ስፍራ ላይ የሃይማኖት ተቋሞችን የማኮሰስ የበታች የማድረግ ዝቅ የማድረግ አማኙን የእምነት ቢስ ለማድረግና ከእምነት እንዲፈልስ ለማድረግ የበታችነት ስሜት እንዲሰማ ማድረግ ስራ ነው እየተሰራ ያለው ችግሩ ይፍታዊ ውሳኔ ነው ስለዚህ ለአረካ ወንዶ ለአረካ መካነ ህይወት አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ ገዳም ድምጻችንን እናሰማለን የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ የሚገኘው የሃይማኖት ተቋማት ጉባኤ በዚህ ጉዳይ ላይ አቤት ይበልልን እኛ ወደ ህግና ወደ ፍትህ ነው የምንሄደው እንጠይቃለን ጥያቄያችን የተዘረፈው 50,000 ካሬ ሜትር መሬት ይመለስልን ነው የሃይማኖት ተቋማችን ኤርትራ ድንበር ጫፍ ቢሄድ ሶማሌ ድንበር ጫፍ ቢሄድ ባሌ ድንበር ጫፍ ቢሄድ ቤኒሻንጉል ድንበር ጫፍ ቢሄድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የይዞታ ስፍራ ነው ሁላችን አካቹ መልሱልን 11 ነዋሪዎች የፈረሙበት ይዞታውን ያረካከቡበት በአምስት እማኞች ፊት የነበረው ማስረጃ ይሄው በሰነድ አለ ህዝቡ ትላንትና ሰልፍ ወጥቷል ታላቅ የተቃውሞ ሰልፍ ወጥቷል ቦታ ይዞታችን በህገወጥ መንገድ ተወስዶብናል በሚል ሰልፍ ወጥቷል ዛሬ ህገወጥ የሆነውን ነገር በህገወጥ ቢወሰድ የነበረው ነገር አሁን በህጋዊ ሽፋን መጥቶ እየተወሰደ ነው ዘረፋው ቀጥሏል ለቤተ ክርስቲያናችን ድምጽ ነው የኢትዮጵያ ቤተ ክህነት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ ክህነት ለዚህ ድምጽ እንዲሆን እንፈልጋለን ይሄ ነው ጥያቄ የማቀርበው መምህርት እንዲህ ሲል ድምጹን አሰምቱናል ላሰማችሁ የኢትዮጵያ ቤተ ክርስቲያን ማንንም ተነስቶ ሲያላግጥባት አፉን ሲያላቅቅባት የሚናገር ሰው የለም ዝም ነው የሚለው መልስ ለመመለስ ብድግ ስትል መግለጫው ይጎርፋል ለመከላከል ስትነሳ እንኳን እሷ ላይ እንደ እንጀራ ልጅ ነው የምትታየው ተገፍታ የምትኖርበት ዘመን ቢኖር አሁን ነው ብዙ ነገሮችን ማውራት እንችላለን ማለት ያደባባይ ምስጢር ነው የኛን ጾም እንደ ጾም ማን ይቆጥረዋል ለሌሎቹ ግን በየክልሉ ይደረጋል አሁንማ ድርጅቶች ሁሉ ጀምረዋል ባንኮች ምኖች ስርዓት ጀምረዋል ለሌሎች ሃይማኖቶች የጾም መፍቻ ስነ ስርዓት ይደረጋል እኛ ማንንም አያየንም አንፈልገውም እንኳንም አልተቀላቀልን ርስታችን ከሰማይ ነው ክብርና ምስጋና ለአምላካችን ርስታችን ከሰማይ ነው እዚህ ምድር ላይ ያለው ግን ማስቀደሻችን ቅዱስ ስፍራችን ታቦት ማደሪያችን የታቦት ማደሪያ የጥምቀት ስፍራችን የመስቀል ስፍራችን እንዲህ የተዘረፈ ቤተ መቅደስ ያለችበት የቤተ ክርስቲያን ስፍራ እንኳን 50,000 ካሬ የተዘረፈብን አቤት እንላለን አሁን ምክንያቱም የምንጠይቀው ለላይኛው እንባችንም ድምጻችንም ጩኸታችንም እዚህ ላለው ህጋዊ ፍትህ ብቻ ሳይሆን ለላይኛው አካል እሱ የራሱን ቤት ያስከብራል እኛ የምንጠይቀው ድምጻችን ማሰማት ነው ለቤታችን መቆም ነው ምዕመናን ብቻ ሳይሆን መምህራን ወንጌሎች ካሁን በኋላ ዝም አትበሉ ይበቃናል ዝም ስላላችሁ ተገፍታችሁ ተጥላችሁ በኋላ ድምጽ ሁሉ ትላላችሁ እንጂ መገፋታችሁ አይቀርም ሰባኪያን ጳጳሳት ካህናት ወንጌላውያን አማኞች ሆናችሁ በተለያየ እምነት ላላችሁ የራሳችሁ መብት ሲከበር መብታችሁን አስከብሩ እንደማንኛውም በሀገር ውስጥ እንዳለ የእምነት ተቋም ነው የምንጠይቀው ይሄን ጥያቄ
ሌላኛው ማሳያችሁ የሃይማኖት ተቋማት ተንበርክከዋል ካህናት ተንበርክከዋል ካህናትን ያንበረከከው ንጉስ አሳያችኋል ካህናትን ያንበረከከው ንጉስ እጅግ ያሳፍረኛል ይሄንን ቪዲዮ በተከታታይ ተመልከቱት ካህናትን ያንበረከከው ንጉስ አሳያችኋል ተመልከቷቸው አጫጭር ቪዲዮዎች ናቸው አጫጭር አድርጌ ያሳያችኋል ይህ የሰው መኖሪያ እንዳይመስል ልጆች ደረችን እግዚአብሔር አምላክ ያያችሁ እኛ ህንፃ ላይ ተቀምጠን ያለ እኔ የቅድስት አርሴማ ልጅ ነኝ ቅድስት አርሴማ ይህ የምታዩት በሶማሌ ሀገረ ስለ ድንግል ማርያም ስለ ወላዲተ አምላክ ስለ ጭንቅላ ስለ ወላዲተ አምላክ ስለ ድንግል ማርያም ቤተክርስቲያን ነው ክርስትና እንደውኛ መለፈፌን እኔም ማልቀሴን አልተው ብላካችሁ እርዱ እንደው በመብርሃን ይህን ቪዲዮ እንዳታሳልፉት የእናታችን የቅድስት ድንግል ማርያምን ቤት ልጆች የቼ ቅድስት አርሴማ በረከት ረድኤቷ እንዳ ስለ ቅዱስ ሚካኤል የተዘጋውን በማስከፈት እርዱ ተንበርክኬ ለምናቸዋለሁ ስላሴ ጎደሏቸውን ይሙላልኝ ስላሴ ጎደሏቸውን ይሙላልን የቤተ ክርስቲያን አለይታዎች የቤተ ክርስቲያን ችግር የምትቀርፉት እናንተ ናችሁ እኚህ ካህናት ለርቅ አይደለም የተንበረከኩት እኚህ ካህናት የተጣሉ ጎሳዎችን የተጣለ ፖለቲካን የተጣላ ጦርነትን ይቅርታ ሊጠይቁ አይደለም የተንበረከኩት እኚህ ካህናት ለፈጣሪ ምህረት ሊጠይቁ አይደለም የተንበረከኩት እኚህ ካህናት ለምልጃ አይደለም የተንበረከኩት እኚህ ካህናት ላለንብን ጾም አይደለም የተንበረከኩት እኚህ ካህናት ለስላሴ ቤተክርስቲያን ቤተመቅደስ እኛንን የስላሴ ቤተመቅደሶች ሰው ነው የስላሴ ቤተመቅደስ የስላሴ ቤተመቅደስ እንዲተርፍ ሰው ለማትረፍ የተረባረመ ለማትረፍ አይደለም የተንበረከኩት ቤተክርስቲያን ለማሰራት ነው የተበረከኩት ቤተመቅደስ ያን ያንበረከካቸው ገንዘብ እጥረት ስላለባቸው ለገንዘብ የሚባለው ንጉስ ላይ ተንበረከኩት እኚህ ካህናት ቆብ ያጠለቁት ክህነት የተሸከሙት ስላሴ ቤተመቅደስን ሊያተርፉት ነው የስላሴ ቤተመቅደስ ማለት የሰው ልጅ ማለት ነው የሰው ልጅ የሚተርፈው በወንጌል ነው በስጋው ደሙ በቀበል ነው በንስሐ ነው በመመላለስ ነው በመስገድ በመጾም ነው የሚመለሰው ያንን አይደለም እነዚህ ካህናት የተንበረከኩት እነኚህ ሁሉ መታያቸው ካህናቶች አሉበት እልፎቹ ግማሾቹ ቲክቶከሮችን ሰብስበው በናምን አድርገው ነው እየጠየቁ ያለው እውነታቸውን የሚያሳዝን ጊዜ ላይ ነን ያለው ቤተክርስቲያኑ እየወደቀች ነው እየሰራዋት ነው በተለያየ አቅጣጫ ይሄ ግን አሁን በመናይበት ወቅት ላይ ሰሜኑ ላይ ጦርነት አለ ምዕራብ ላይ ወጥ ጦርነት አለ መከራ አለ ስቃይ አለ ችግርና ረሃብ አለ እያንዳንዱ ቤተመቅደስ ቤተክርስቲያን በር ላይ የሞተ የኔቢጤ አለ ለሱ የኔቢጤ መቃብር አልቀበር ነው ለሱ ማስቀበር ላይ ተንበርክከን አለመን ቤተመቅደስ በር ላይ ተንበርክኮ ወይ ደግሞ እየለመነ የሞተውን ሰው ሳንመለከት ለህንጻ ቤተክርስቲያን ንስሐ ምንሰጥ ሰዎች ሆነናል ካህናቶች እባካችሁ አደባችንን ያዝ መስመር ያዝ ይብቃ ስለበዛ ነው ማሳያችሁ ስለበዛ ምነግራችሁ ለማን መሰላችሁ እንዲህ አይነት ልመናዎቻችን ማህበራዊ ሚዲያን አጥልቅልቆታል ሁሉም ጋር አለ እንትና የእንትና ትክክል ነው የእንትና መጥፎ ነው አለላችሁ የእንትና ትክክል አይደለም የእንትና ነው ትክክል አለላችሁ ራሳችሁን ህሊናችሁን ሰብስቡት አባቶቼ እናንተ ለእግዚአብሔርና ለዚህ ምእመን ይቅርታ ለመጠየቅ ብትንበረከኩ ከፈጣሪ ለመጣረቅ ብትንበረከኩልኝ ደስ ይለኝ ነበር የእናንተ ክህነት እንዲህ ዝቅ ሲል ማየት አፍራለሁ ምክንያቱም እናንተ እግሮቻችሁ ስር ወድቀን ተንበርከከን የምንሳለም ልጆቻችሁ ነንኛ አባቶቻችን የምትንበረከኩልን ከፈጣሪ ልታስታርቁን ብቻ ነው ሊሆን የሚገባው በምድር ላይ እናንተ የምትንበረከኩት ከፈጣሪ ውጪ ለማንም አይደለም ከፈጣሪ ውጪ ለምእመናን ኪስ ልትንበረከኩ አይገባም የምእመናን ደሞዝና ኪስ ገንዘብ ሊያንበረከካችሁ አይገባም ምክንያቱም እናንተ በስርዓት ብትሰሩ በትክክል ቢሰራ ኖሮ አስራት በኩራቱ እንኳን አይደለችም ኢትዮጵያ ውስጥ ያለችው በአውሮፓ በመራቡ በተለያየ ዓለም አቀፍ ሀገር ላሉት ቤተክርስቲያኖች ማሰሪያ ማንንም አስራት በኩራቱን ማውጣት አይመለስም ነበር እኛ የቸገረን ያሰቃየን በቤተክርስቲያን ማሰራት ስም የሚዘረፈው ዝርፊያ ነው በህንጻ ቤተክርስቲያን ስም ያለው ዝርፊያ ነው ያሳፈረን እንኳን ውጭ ያለውን እኛን አሳፍሮናል እባካችሁ ቤተ ክህነት ቅዱስ ሲኖዶስ በጉንቦቱ ጉባኤ ላይ እንዲህ አይነት ቅጥ የወጣውን ልመና ስርዓት አደብ አስይዙልን አደብ ያዝልን ሊቃነ ጳጳሳት የሚመሩት ልመና ነው እኮ አሁን ያለው
እባካችሁ አደባስ ይዙልን እኔ እያፈርኩ ነው በእኛ ይሄ ማለት ግን ቤተክርስቲያን አይደለም ያሳፈረች ካህናቱ መንበርከካቸው ነው ያሳፈረኝ እኔ ካህናት እነሳቸው ስር ነው ጉልበታቸው ስር ቁጭ ብዬ ንስሐ የምሰጠው ይፍታ የሚሉኝ እነሱና አባት ናቸው እንዴት ለገንዘብ ይበርከኩ የኔ አስራት በኩራት እኮ ግዴታዬ ነው አወጣለሁ ምዕመኑም ያወጣል ግዴታውን ያወጣል ማንንም አላወጣም ያለ የለም አትስረቁት ቤተ መቅደስ ይሁዳዎቻችሁን አጥሩልን የተባለ ስለዚህ አሁንም ይሁዳው ካልጠራ እንዲተንበረከካችሁ አባቶቻችን ለንጉሱ ሳይሆን ለገንዘብ የሚባለው ንጉስ አትስገዱ የነበረን ቆይታ ይሄን ይመስላል አራያ መካሻ ነበር ቃል ቀርን ያከረብኩላችሁ ከሰኞ ጀምሮ ህማማትን በተመለከተ እለት ማቀርበላችሁ ፕሮግራም ይኖራል እለት ደግሞ ረፋር ላይ ፕሮግራሙን አዘጋጅቼ አቀርብላችኋለሁ ቃል ቀርን የተከታተላችሁ ሰብስክራይብ እንድታደርጉን በዚህ አጋጣሚ ጥያቄ እናቀርባለን እናንተ የምትደግፉን በዛ ነው የፋሲካ ዕለት በእርግጠኝነት 100 ሺህ ደርሰን እንጠብቃለን ለነበረ ቆይታ አመሰግናለሁ ሰናይቅ የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን እንኳን ደህና መጡ ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት ዲኤምሲ ሪል ስቴት እንሰኛለን ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል ምን ቀረን ታዲያ እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ 0910 55 59 49 0902 47 52 67 DMC Real Estate